ቡቡ ቡቡ ተነስ እስኪ። እንዴት ነህ? ተሻለክ? ንቃ እስኪ መጀመሪያ ና ልሳምክ። የህመም ስሜት እየተሰማህ ነው? ሐኪም ቤት እንሂድ። ስማ ተነስ እስኪ። ወይ ሐኪም ቤት እንሂድ። ደህና ነኝ በእግዚአብሔር። ሐኪም ቤት እንሂድ። ኧረ አልሄድም። የመርሳት ችግር ገጠመክ እንዴ? ምን ሆኛለሁ? ተወግተህ የለ እንዴ? አሞኝ ነበር። አዎ አደጋ ደርሶብህ የለ እንዴ? አውቀኸኛል እኔን? ኧረ ሀይሚ በማርያም ተይ። ሀይሚ ካልክ አውቀኸኛል ማለት ነው። እኔ ደነገጥኩኝ የምር። ስማ ታስታውሳለህ ትናንት ምን ስታደርግ እንደዋልክ? እየረሳህ ነው። እኔ ምንም አልረሳሁም። እንዴ ምንድን ነው ሁሉም ሰው ተወጋ የሚለኝ? ስለተወጋህ ነው። እግዚአብሔርን ደንግጫለሁ። በቃ ና ሐኪም ቤት እንሂድና የታሸገው ይቀየርልህ። እኔ አልሄድም ሐኪም ቤት ይቀየርልህ። አልሄድም ሐኪም እንዴ በስለት እኮ ነው የተወጋኸው። ወይኔ ቆይ እስኪ እዚህ ጋር ነው። ቆይ አንዴ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ ሰሞኑን አንዳንድ ቅሬታዎችን ከእናንተ ሰምቻለሁኝ። እሱ ምንድነው ያው በጥንቸሎች ቀይራናለች፣ ሰላምታ ራሱ አታቀርብልንም የሚሉ ቅሬታዎችን አቅርባችኋል እና በጣም ይቅርታ። እውነት ለመናገር ያው እኔ ጥንቸል በጣም ነው የምወደውና ለዛ ነው ትኩረቴ እየተወሰደ ስለሆነ ነው። እና ደግሞ እድሉንም አላገኘሁም፣ አጋጣሚውን ስላላገኘሁ ነው ሰላም ያላልኳችሁ። ለማንኛውም ዛሬ ሰላም እላችኋለሁ ማለት ነው። እና እንዴት ናችሁ? ቆይታችሁ እንዴት ነበረ? እኔ ጋር እግዚአብሔር ይመስገን። ያው አንዳንድ ነገሮች ቢፈጠሩም ትናንት እንግዲህ ይሄን ነገር ስነግራችሁ እንዳደነግጡ ወይም ደግሞ እኔ እንጃ ደንግጣችሁ በድንጋጤ ሌላ ነገር ውስጥ እንድትገቡ አልፈልግም። እና ምን መሰላችሁ የተፈጠረው? ትንሽ ያለንበት ሁኔታ ደስ አይልም። ብቻ ከባድ ነው። እኔ ለመናገር ራሱ እየከበደኝ ነው። ምን ብዬ እንደምጀምር ከየት እንደምጀምር መናገር እንዳለብኝ አላቅም። ብዙ ነገሮች እየተወሩ ነበረ። ያው እንዲወራ አልፈለግንም ነበረ፣ ወይም ደግሞ ሌሎች ሰዎች ጋር እንዲደርስ አልፈለግንም ነበር። የተፈጠረው ነገር ግን እንዴት ሊደርስ እንደቻለ አላቅም። እና ደግሞ ነገሩ እንዴት ሊፈጠር እንደቻለ እኔ እስካሁን ድረስ መረጃው የለኝም። እና ያው ብዙ ሰው እያሰበ እየተጨነቀ እየደወለ ነበረ። እኔም ጋር እየተደወለ ነበረ፣ ቤተሰብ ጋርም እየተደወለ ነበር። እሱ ምንድን ነው በብሩኬ ጉዳይ ነው። እና ብሩኬ ያው አንዳንድ ነገር ተከስቷል፣ ማይሆን ነገር ተፈጥሯል። እና እንዳደነግጡ እንደዚህ ስላችሁ ያው ብሩኬ ላይ አደጋ ደርሶበታል። እሱንም ደግሞ አሳያችኋለሁ። ሳሎን ቤት ነው ያለው እና በተቻለኝ አቅም የተቻለኝን ለማድረግ ሞክሬያለሁ። ያው ማድረግ ያለብኝን ነገሮች በሙሉ አድርጌያለሁ እና አሁን ቤት ተኝቷል። አሳያችኋለሁ። ሳሎን ቤት ነው ያለው ሶፋ ላይ እና እንዴት እንደዚህ አይነት ነገር ሊከሰት እንደቻለ ምንም አውቀው ነገር የለም። እና ደግሞ ይህን ያክል ብሩኬ ለማን ጠላት ሆኖ እንደሆነ ማንን ጎድቶ እንደዚህ ሊፈጠርበት እንደቻለ ሊገባኝ አልቻለም። እኔ እስከማውቀው ድረስ ማንም ጋር እንደርስም፣ ማንም ጋር ደርሰንም አናቅም። በተለይ ደግሞ ብሩኬ ማንም ጋር መድረስ አይፈልግም ብቻ ሳይሆን ባህሪውም አይደለም፣ ማንም ጋር አይደርስም። እና እሱ እንደውም ቡታጅራ ራሱ በሰፈር ብቻ በጓደኞቹ ዘንድ የሚወደድ ሰው ነው፣ የሚከበር ሰው ነው። እና ከማንም ጋር ጥላቻ የለበትም። ማንንም ደግሞ የሚጎዳ ሰውም አይደለም። ከማንም ጋር የሚጣላም ሰው አይደለም። ያው ተናዳጅ ሊሆን ይችላል፣ ስሜታዊ ሊሆን ይችላል፣ ቁጡ ሊሆን ይችላል። ግን ይህን ያክል ጥላቻ የሚያፈራና በዚህ ልክ አደጋ ሊደርስበት የሚያስችል ጥላቻ ከሰው ጋር እንዳለበት አላቅም ነበርና ይህን ነገር ማን ሊያደርገው እንደቻለ ያው በማጣራት ላይ ነን። ነገሮች ያው በፖሊስ እጅ ላይ ናቸው፣ ይጣራሉ። ዝም ብሎ የሚታለፍ ነገር የለም። ምክንያቱም ይሄ የሰው ሕይወት ነው፣ አደጋ ነው። አደጋ ብቻ ሳይሆን ይሄ ታቅዶበት፣ ታስቦበት፣ ታልሞበት የተደረገ ድርጊት ስለሆነ እኛ ሳንሆን በሕግ ነው የሚፈታው ብዬ አስባለሁ። ምክንያቱም ያደረገው ሰው እስካሁን ድረስ አልታወቀም እና መታወቁ ግን አይቀርም። በዚህ ሀሳብ አይግባችሁ። ብዙ የተጨነቃችሁ የደወላችሁ ሰዎች፣ ብሩኬ እንዴት ነው ምናምን ያላችሁ ሰዎች ደግሞ በጣም ነው የማመሰግነው። ምን ያክል እንደምትጨነቁ ምን ያክል እንደምታስቡ አይቻለሁኝና በጣም እናመሰግናለን። ከቡታጅራ ድረስ
ተውት ከሀገር ውጭ ምናምን እንደዚህ ቪዲዮ የሚያዩ የሰሙ ሰዎች እሺ ይሁን፣ ግን ቤተሰብ ድረስ ተሰምቷል ይሄ ነገርና እኛ ማንም እንዲሰማ አልፈለግንም። በተለይ ደግሞ ቤተሰብ ሙሺ ወንድሞቹ ምናምን እንዲሰማ አልፈለግንም ነበርና ይሄ ነገር እኔ ቤተሰብ ድረስ ራሱ ለምን ሊደርስ እንደቻለ፣ ምክንያቱም ቤተሰብን ለማስጨነቅ ነው የሚመስለውና ያው ይሁን ችግር የለውም የተፈጠረው ነገር ተፈጥሯል። ማወቃቸውም ጥሩ ነው። ከነሱ ከቤተሰብ የሚደበቅ ነገር የለም። ደብቀንም ደግሞ የትም አንደርስም፣ ምክንያቱም መታወቁ ስለማይቀር እና እንደዚህ አይነት ነገሮች ግን ያው ቤተሰብ ሊያስጨንቁ ህመም ላይ ሊጥሉ ስለሚችሉ እንደዚህ አይነት ነገሮች ባይነገር ለቤተሰብ ጥሩ ነበረ። ግን አውቆ የተደረገ ነገር ስለሆነም ይመስለኛል ቤተሰብ እንዲያውቅ የተደረገው። ምክንያቱም ይሄ የሆነ የጥላቻ ልክ ነው፣ የጥላቻ ጥግ ነው እንደዚህ የተደረገው እና የእሱ መጎዳት ሳያንስ ቤተሰብ ድረስ ተደውሎ እና እነሱም ተጨንቀው ምናምን እየደወሉ ነበረ። ከሀገር ውጭ ያላችሁ ሰዎችም እዚህ ያላችሁ ሰዎች ይሁን እሺ ስለምታውቁት በአካልም ግዴታ ነው መጠየቅም፣ ግን ከሀገር ውጭ ራሱ በጣም ተጨንቃችሁ የደወላችሁ የጠየቃችሁ ሰዎች አላችሁና ለእናንተ ቃላት የለኝም። በጣም ነው ማከብራችሁ፣ በጣም ነው ማመሰግነው። በዚህ ልክ ነው የምትጨነቁት። ትንሽ ነገርም ትልቅ ነገርም ሲፈጠር በጣም ትጨነቃላችሁ። በትልቁም በትንሹም ከኛ በላይ እንደምትጨነቁ አውቃለሁና አሁንም ያየሁት ነገር ቢኖር እሱን ነው እና በጣም ነው የምናመሰግነው። ስለ ብሩኬ ደግሞ ሳወራ ወደ ብሩኬ ስመለስ አሁን ላይ ደህና ነው፣ ግን ያው የደረሰበት ነገር እሱን ህይወቱን የሚያሳጣ ነገር ነው። ገብቷችኋል አይደለ? ግን ደግሞ ፈጣሪ ጥሎ አይጥልም፣ ፈጣሪ ይጠብቃል እና ማንም ስላለ ማንም የሆነ የሰውን ነፍስ ለማጥፋት ስለተሯሯጠ ይሆናል ማለት አይደለም እና ነገሮች በቀላሉ ያልፋሉ እና ብሩኬ ደህና ነው፣ እግዚአብሔር ይመስገን አሁን በጣም ደህና ነው እና አሳያችኋለሁ ያለበትን ነገር። ግን እንደዚህ አይነት ነገር ለማድረግ የተገደደው ሰው ማን ሊሆን እንደሚችል እኔ አላቅም እና ማወቃችን ግን አይቀርም። ከዛም ምክንያቱ ምን እንደሆነ ማወቅ ፈልጋለሁ። ብሩኬ እንደዚህ ሊያደርገው የቻለበት ምክንያት ምን እንደሆነ ማወቅ ፈልጋለሁኝ እና ብቻ የምትጨነቁ ሰዎች፣ የምታስቡ ሰዎች ለእናንተ እኔ እንጃ እግዚአብሔር ውለታችሁን ይመልስ። የምሬን ነው። ምክንያቱም በአካል እንኳን መድረስ ባትችሉ ስልክ አፈላልጋችሁ እንኳን ደውላችሁ ስትጠይቁ አይቻለሁኝ። የታቻላችሁን ለማድረግ ራሱን ለማሳከም ምናምን የሆነ የተሯሯጣችሁ ሰዎች አላችሁ እና ለእናንተ ቃላት የለኝም። እንደዚህ እናድርግ፣ እናሳክመው፣ እንደዚህ እናድርግ ምናምን እያላችሁ እየደወላችሁ እኔ ጋ ብቻ ሳይሆን ሌሎች ሰዎች ጋርም እየደወላችሁ የነበራችሁ ሰዎች አላችሁ። ያው ነገሩ ያስደነግጣል፣ ሁላችንንም አስደንግጦናልና አሁን እንደዚህ ከተፈጠረ ቀጣይ ደግሞ ምን ሊፈጠር እንደሚችል አላቅም። ግን ደግሞ ሁሉንም ሰው የሚጠብቅ ፈጣሪ አለ ብዬ አስባለሁኝና እንደዛ ባይሆን ኖሮ ብሩኬ አሁን ያለበት ሁኔታ ላይ አይገኝም ነበር እውነት ስነግራችሁ። እና ብቻ አትጨነቁ። አሁን ያለበትን ሁኔታ አሳያችኋለሁ፣ ወስጄ ካሜራ ይዤ ምናምን አሳያችኋለሁ እና ማውራት ምናምን ይችላል እና ትሰሙታላችሁ ሲያወራ፣ በእናንተ ፊት ጠይቅላችኋለሁ። የተጨነቃችሁ ሰዎች ይሄን ነገር ምናምን ማሳወቅ አልፈለግኩኝም ነበረ፣ ግን በጣም ብዙ ሰው እየደወለ ስለነበረ ያው ያለበትን ሁኔታ ደግሞ የማሳወቅ ግዴታ ስላለብኝ ነው። ቤተሰብም ደግሞ ማየት አለበት ደህና እንደሆነ። ካለዛ ደህና ነው እያልኩኝ አይመስላቸውም፣ ደህናም የሆነ አይመስላቸውም እና ያለበትን ሁኔታ የማሳወቅ ግዴታ ስላለብኝ ነው ካሜራ ይዤ የመጣሁትኝ እንጂ ሀሳቤ ሌላ ነበረ። ዛሬ ያሰብኩት ወደ እናንተ ልመጣበት የነበረው ቪዲዮ እንደዚህ አልነበረም እውነት ስነግራችሁና ሌላ ነበር። ግን አንዳንዴ እቅዳችሁ ይቀየራል፣ ሀሳባችሁ ይለወጣል ምናምንና ያሰባችሁ ሳይሆን ያላሰባችሁት ነገሮች ይፈጠራሉና እኔም ላይ የተፈጠረው ልክ እንደዛ ነው። በዚህ አይነት መልኩ አልነበረም ዛሬ ልመጣ የነበረው፣ ግን ግዴታ ነገሮችን ግልጽ ማድረግ ስላለብኝና እንደዚህ ሊያደርግ የቻለውን ሰው ደግሞ ተከፍሎትም ይሁን ምንም ይሁን በዚህ ልክ ሰውን ለመጉዳት መሯሯጥ፣ ሰውን ለመግደል መሯሯጥ ለምን ያስፈልጋል? ማለት ምን አደረገ እሱ?
ምሳችሁን በልቷል? ልብሳችሁን ለብሷል? ወይስ ንብረታችሁን አጉድሏል? ቤተሰባችሁን ነክቷል? እንደዚህ ያደረጋችሁ ሰዎች ወይም ያደረግከው ሰው ምንህ ጋር ደርሷል? እኔ እንጃ። እኔ እስከማውቀው ድረስ ማንም ጋር የሚደርስ ሰው አይደለም። ሰው እስካልደረሰበት ድረስ ብሩኬ ማንም ጋር መድረስ የሚፈልግ ሰው አይደለም እና በዚህ ልክ እሱን ደግሞ ለማጥፋት መሯሯጥ አስፈላጊ አይደለም እና ይህን ነገር መጠየቅ ስለፈለግኩኝ ነው። በጣምም ስለተሰማኝ ስለደበረኝም ነው በእንደዚህ አይነት መልኩ የመጣሁት በቪዲዮ እና ከባድ ነው። እናንተ በእኔ ቦታ ብትሆኑ ምን ታደርጋላችሁ? እና ይሄ ልጅ ደግሞ አሁን እኔ ጋ ነው ያለው። ከዛ ይሄ አደጋ ሲደርስ ደግሞ እንደዚህ አይነት ነገሮች ሲፈጠሩ ኃላፊነቱን የሚወስደው ማን ነው? ተጠያቂ የሚሆነው ማን ነው? እኔ ጋ እስካለ ድረስ እኔም ተጠያቂ ነኝ እና በዚህ ልክ ሰውን ለማጥፋት መሯሯጥ ለምን ያስፈልጋል? እና እኔ እንጃ ብቻ ከዚህ በላይ ባላወራ ደስ ይለኛል። ዋናው ነገር በቀላሉ አልፏል። ምንም ይሄን ያክል የሚያሰጋ ነገርም አይደለም። ግን የመጣው ነገር ህይወትን የሚያጠፋ ነገር ነው። ግን ደግሞ እሱ ነገር አልተፈጠረም፣ እግዚአብሔር ስላለ ማለት ነው። እና እረፉ። እንደዚህ የሆነ ከፍላችሁም ከሆነ እንደዚህ ለማድረግ ከፍላችሁ ከሆነ እንደዚህ ያስደረጋችሁት ገንዘብ የት እንደሚያደርሳችሁ እናያለን። ይሄን ጥላቻ ከሆነ ደግሞ ሰው ለምን የተሻለ ነገር ላይ ሆነ፣ ለምን ሳቀ፣ ለምን ተጫወተ፣ ለምን ደስተኛ ሆነ ብላችሁ ጥላቻም ከሆነ እንግዲህ እናንተም ደስተኛ እንድትሆኑ ምኞቴ ነው። እንደዚህ ለማድረግ የተገደደው ሰው ደስተኛ እንድትሆኑ ምኞቴ ነው። ምክንያቱም ደስታ ዝም ብሎ የሆነ የሰዎችን ደስታ በመቀማት የሚገኝ አይደለም። ደስታ የሚሰጥ ነው ከፈጣሪ። በቃ እናንተ ስትታደሉ ብቻ ነው መሳቅ የምትችሉት። ያለዛ ገንዘብ ኑሯችሁም ሀብታም ሆናችሁም ብዙ ነገሮች ምንም የምትበሉት የምትጠጡት ባታጡም ደስተኛ መሆን አትችሉም። በቃ ደስታ የሆነ ተሰጥኦ ነው ብዬ አስባለሁኝ። መደሰት በራሱ መሳቅ በራሱ ተሰጥኦ ነው ብዬ አስባለሁኝ እንጂ ሌሎች ደስተኛ ስለሆኑ፣ ሌሎች ስላለፈላቸው፣ ሌሎች ስለተሳካላቸው የእነሱን ደስታ በመቀማት የእነሱን ህይወት በማጥፋት የሚገኝ አይደለም ደስታና። ገንዘብም ስላለን ደግሞ ሁሉንም ነገር አድርገን እንደሰታለን ማለት አይደለም። በገንዘብም ከሆነ ይሄ ነገር የተደረገው ግን ብታርፉ ጥሩ ነው። እረፉ። ማንም ጋር አልደረስንም። ብሩኬ ማንም ጋር አልደረሰም። ብቻ ተው፣ የምር አታስከፉን። አንዳንድ ሰዎች ባታስከፉን ደስ ይለኛል። ምክንያቱም እንዳልኳችሁ ነው። የማንንም ደስታ አልቀማንም። የማንንም ሳቅ አልቀማንም። የማንም ደግሞ የሆነ የመከፋቱ ባለቤትም አይደለንም። ያ ሰው እንዲከፋ ያ ሰው እንዲያለቅስ ያደረግን ሰዎችም አይደለንም እና ብሩኬ ይሄ አይገባውም። እንደዚህ መደረግም አይገባውም። እንደዚህ መሆንም የለበትም። ሲጀመር አይገባውም በአጠቃላይ እና ከዚህ በላይ ባላወራባችሁ ደስ ይለኛል። ብቻ ያለበትን ሁኔታ እንሂድና ላሳያችሁ። እኔ ከምናገር ይልቅ እናንተ አይታችሁ ከሱ አፍ ብትሰሙ ደስ ይለኛል። ግን በገንዘባችሁ አትመኩ፣ በጉልበታችሁ አትመኩ። በምንም ነገር በቃ የሰውን ደስታ ለመቀማት አትሯሯጡ። ህይወትም ለማጥፋት አትሯሯጡ። ምክንያቱም የሆነ የሚጠብቀን ሌላ ዓለም አለ። አሁን ምድር ላይ መኖራችንን አይደለም ማየት ያለባችሁ። ከህይወት በኋላ ሞት የሚባል ነገር አለ። ከዛ በኋላ የሚጠብቀንን ነገር ማወቅ መቻል አለባችሁ። እኔ እንጃ የሆነ ኃጢአት አትስሩ በተቻላችሁ አቅም። ማንም ሰው ከኃጢአት ንጹህ አይደለም፣ ግን ደግሞ ኃጢአት ለመስራት አትሯሯጡ። በቃ የሰው ነፍስ ማጥፋት ማለት ፈጣሪ የፈጠረውን ነፍስ እግዚአብሔር የፈጠረውን ነፍስ እናንተ ለማጥፋት መሯሯጥ ምንም መብት የላችሁም። ገብቷችኋል አይደለ? የፈጠረውን ማጥፋት የሚችለው ራሱ የፈጠረው ባለቤቱ ብቻ ነው። ገብቷችኋል አይደለ? እናንተ የገዛችሁትን ዕቃ መጠቀም እንደምትችሉት ሁሉ ባለቤቱ እናንተ እስከሆናችሁ ድረስ እናንተ መጠቀም እንዳለባችሁ ሁሉ ልክኛ ልክ እንደዛ ነን። በቃ ባለቤቱ እግዚአብሔር ነው፣ የኛ ነፍስ ባለቤት ማለት ነው፣ ፈጣሪ ነው እና እሱ የፈጠረውን ነፍስ ደግሞ መውሰድ የሚችለው እሱ ነው።
እንደፈለገ ማድረግ የሚችለው እሱ ነው። እናንተ በገዛ ፈቃዳችሁ ቀምታችሁ ሰውን ለመግደል መሯሯጥ ያስጠይቃል። ይሄን ሳታውቁ ቀርታችሁ አይደለም፣ አውቃችሁ ነው የምታደርጉት። በዚህ ልክ ለምንድን ነው የምትሯሯጡት ሰውን ለማጥፋት? እና እኔ እንጃ ያሰብኩት በእንደዚህ አይነት ቪዲዮ ልመጣ አልነበረም፣ ግን ግዴታ መምጣት ስለነበረብኝ ነው እንዳልኳችሁ፣ ማሳየት ስለነበረብኝ፣ ነገሮችን ግልጽ ማድረግ ስለነበረብኝ እና ደግሞ በጣም ስለተሰማኝ ስለደበረኝ ነው እንደዚህ ካሜራ ደቅኜ የመጣሁትኝ። ሁሌ በቃ እኔ እንጃ ሁሌ አንድ ነገር አለ። ሰው ሲስቅ፣ ሰው ሲደሰት ሁሌ የሆነ ነገር ይፈጠራልና እኔ አሁን እንደዚህ ስለተደረገ ብሩኬ እንደዚህ አይነት ነገር ስለደረሰበት እንደዚህ አይነት አደጋ ስለተፈጠረ እያለቀስኩ መምጣት አልፈለግኩም። ምክንያቱም እንደዚህ አይነት ለፈጠረው ሰው ደስታ ነው መሆኑ። ማልቀሳችንን ከሆነ የፈለገው እኔ ማልቀስ አልፈልግም። በቃ ተሳክቶልኛል እንዲል አልፈልግም። ስለዚህ ግን ደግሞ የተደረገው ነገር ስህተትና ዝም እንደማንል አሁንም ቢሆን ነገሮች በህግ ይጣራሉ፣ ይደረስበታል። ሁሉም የዋጋውን የእጁን ያገኛል እና ብቻ እስኪ እንሂድ ብሩኬ ጋር። ከልለውሽ ይሆን ወይ እያየሁ ውዴ እንዴት ነህ? ቅርብ ይሆን ሩቅ ዓለማችን የውጻፍኩልሽ ሳላገኝ። ቡቡ ቡቡ ተነስ እስኪ። እንዴት ነህ? ደህና ነህ? ደህና ምን ነው? ምንም ደህና መሆንህን ለማረጋገጥ ነው። እስኪ ጠጋ በል። ደህና ነህ ወይ? ደህና ነኝ። ተሻለክ? ተሻለክ? ንቃ እስኪ መጀመሪያ ና ልሳምክ። ምን ሆነሻል? ምን ሆነሻል? ደህና ነህ ወይ እያልኩ ነው። በጣም ደህና ነኝ። ረፍዷል እኮ በጣም ሰዓት ሄዷል። እስካሁን ትተኛለህ? ደህና ነህ? ደህና ነኝ። የህመም ስሜት እየተሰማህ ነው? ሐኪም ቤት እንሂድ። አረ ደህና ነኝ። ምን እሺ ነው እንጂ ምን እሺ ነው? ያምሃል እንደ አንተ ቅመም እኔ በጣም ደህና ነኝ። ስማ ተነስ እስኪ ወይ ሐኪም ቤት እንሂድ። ደህና ነህ ግን ብሩኬ? እንዴ ሃይሚ ምን ሆነሽ? ደህና ነህ ወይ? ምንም የህመም ስሜት አይሰማህም? ደህና ነኝ በጣም። የምርህን ነው? እስኪ በደንብ ይሄን እስኪ ማለት አይነህ ቀልቷል እኮ ገና መነሳት አይደል እንዴ? ደህና ነህ? ደህና ነኝ ሃይሚ ደህና ነኝ። በእግዚአብሔር ሐኪም ቤት እንሂድ። ኧረ አልሄድም። ለምንድን ነው የምሄደው? ለምንድን ነው የምሄደው? መታየት ስላለብህ። ምኔን ነው የምታየው? ምንም የህመም ስሜት አይሰማህም? እሺ አሁን? ኧረ በጣም ደህና ነኝ። ተሻለክ? እሺ መቼ ያመመኝ? ባለፈው ነው። ያመሃል እንዴ አንተ? ለምንድን ነው የምታወዛግበኝ እንዴ? ወይስ የመርሳት ችግር ገጠመህ? የመርሳት ችግር ገጠመህ እንዴ? ምን ሆኛለሁ? እኔ አላቅልህም እንዴ? ምን ሆኛለሁ እንዴ ትለኛለህ? አሞኝ ነበር። አዎ አደጋ ደርሶብህ የለ እንዴ? ተወግተህ የለ እንዴ? ተወግተህ ማለት ብሩኬ ለምንድን ነው የምታደርቀኝ? የምርህን ነው ግን? ጤና አንቺ ማርያም ምን ሸይ ነው ተወግተህ ምናምን? ጭንቅላትን መታወክ ነበር እንዴ? በስመ አብ ወልድ። ማታ ራሱ እኮ ሀብቴ ደውሎ ነበር። ሀብቴ ሄኖክ ፍፄ ደውለው ነበር። ደወለ ሀብቴ። ከዛ ምን ደህና ነህ አለኝ። ደህና ነኝ። ጋር ብዙ ሰው ደውሏል እኮ ምን ሸይ ነው? ምን ሆኛለሁ አልኩት። የወልከውን አታውቅም እንዴ? እስቲ ቆይ። ኧረ አንቺ ምንም አልሆንኩም ብሩኬ። አይሚ ምን ሆነህ ነው? የምርሽን ነው አንቺ? ማርያም ግራ ገብቶኛል። በጣም እያስፈራኸኝ ነው። አይሚ ምንድን ነው የሚያስፈራሽ? ደህና ነኝ እኔ ምንም አልሆንኩም። ሄኖክም ደወለና አለኝ ደህና ነኝ። ምንም አልሆንኩም። እሺ ምንም አልሆንኩም አለኝ። ምን ሆኛለሁ አልኩት። አይ ተወግተሃል የሚል ነገር እኮ አይ ማን ነው የሚወጋኝ? ግራ ገባኝ እኮ። ተወግተህ የለ እንዴ ታዲያ? እንዴ መቼ ተወገሁት እንዴ? እዚህ አካባቢ። ኧረ የሚው እግዚአብሔር ሙዳት ያይ ያምሻል እንዴ? ታክመህ እኮ ነው ሆስፒታል ሄደህ?
ሆስፒታል አልሄድክም? እኔ ኧረ አልሄድኩም። አንቺ ምን ብሩኬ ጭንቅላትህንም ነው አይመቱ። እየረሳክ ነው ምንድነው? እኔን ግን አውቀኸኛል አይደል? ኧረ ሀይሚ በእግዚአብሔር አውቀኸኛል። እኔን ኧረ ሀይሚ በማርያም ተይ ሙዳት ያዥብኝ እንዴ! ምን ሆነሽ ነው ግን? ሀይሚ ካልክ አውቀኸኛል ማለት ነው። እኔ ደነገጥኩኝ የምር። ስማ አንቺ ማርያም እንደነ እስኪ ቆይ ጭንቅላትህን ልየው። አንቺ ምንም አልሆንኩም። አንቺ እንዴ እስኪ አንገትህ እኔ ምንም አልሆንኩም እኮ ሀይሚ። እዚህ አካባቢ ምንም አልሆንክም። በግድ እንዲሰማኝ አንተ ደንዝዘሃል እንዴ? ምንም ህመም አይሰማህም? ሀይሚ በግድ እንዲሰማኝ ልታደርጊ ነው? ተወግተህ እኮ ነው። እኔ ተወግቼ ታሽጓል እኮ። ኧረ ሙዳትሽ በእግዚአብሔር ሀይሚ በማርያም እስቲ ቆይ ብሩኬ እኔ ምንም አልሆንኩም። እኔ ካላየው አላምንም። በቃ ምን ሆንኩኝ? እኔ የቶችቼ ነው የምወጋው? እኔ ምን አቅላለሁ? ስትንቀዠቀዥ ነዋ። እኔ ብሩኬ ግን ታስታውሳለህ ትናንት ምን ስታደርግ እንደዋልክ? ታስታውሳለህ? አዎ። የት ነበር የሄድከው? ካንቺ ጋር። ማን ነው እንደዛ ያደረገ? ማን ነው የወጋ? እየረሳህ ነው። እኔ ምንም አልረሳውም። እንዴ ምንድን ነው ሁሉም ሰው ተወጋ የሚለኝ? ስለተወጋህ ነዋ። እኔ ምንም አልሆንኩም። እየረሳህ ነው እንዴ? ማርያምን ምንም አልሆንኩም። በስለት ተወግተሃል እኮ። ኦሆ አይ ብሩኬ እሺ ቆይ ልንቃ እስቲ ላስብ። ቆይ እኮ አልነቃህም ሲመስለኝ አልነቃህም። መስራት እግዚአብሔርን ደንግጫለሁ። በቃና ሐኪም ቤት እንሂድና የታሸገው ይቀየርልህ። እኔ አልሄድም ሐኪም ቤት ይቀየርልህ። አልሄድም ሐኪም እንዴ በስለት እኮ ነው የተወጋው። መሄድ አለበት ሐኪም ቤት። መታሸግ አለበት። መቀየር አለበት የታሸገው። በዛት አስደንግጬኝ ግራ እያገባኝ ነው። መቀየር አለበት የታሸገው። ተወግተሃል በቃ። እንዴ ኧረ በእግዚአብሔር የምርህን ነው ግን ሙድ እያያዝክብኝ ነው። ቤት እንደና ነኝ ብሩኬ ሙድ እያያዝክ ነው። ወይኔ ብሩኬ ማርያም እንደና ነኝ። እሺ እኔ ማን ነኝ? ሀይሚ ነሽ እኮ። እና ታዲያ እኔን ካስታወስክ በቃ የተፈጠረብህን ነገር እንዴት ትረሳለህ? እኔ አሁን ቁስልህ እንዳልነካ ነው እኮ እንደዚህ የተቀመጥኩት። ብሩኬ ተነስ፣ የታሸገው ይቀየር። አንቺ አታምሪ። እኔ ምንም አልሆንኩም። እኔ ምን ሆንኩኝ? ምንም አልሆንኩም። ሳይበረ የምርህን ነው? ምን ሆነሻል? ብዙ ሰው ተወግቷል ብሎኛል። እሺ አምጪልኝ ስሊፐሩ። እኔ አልተወጋሁም። ሀይሚ እስኪ ቼክ ላድርግ። ተይ ወይኔ እዚህ አካባቢ ምንም አልተወጋህም? አዎ ተይ። እሺ ጭንቅላት ምንም አልተመታ? ምንም አልሆነ። እግዚአብሔርን ተሸክምሽ ነው እንትን የምልሽ። ተወግቷል ብሎኛል እኮ። ቁጭ በል። እሺ ምን ማን ነው የሚወጋኝ? እኔ ካላየሁ አላምንም። የምር አንዴ ቲሸርትህን አውልቀው። ምናምን ደህና ነው? ምን ሆንኩኝ? ቆይ እስኪ እጅህን ልየው። ኧረ ሀይሚ እኔ በጣም ቆይ እጅህን ልየው። እሺ እግርህ ምንም አልሆነ? ምንም አልሆንኩም። ቆይ ምን ልትፈልጊ ነው? እኔ ብዙ ሰው ነው እኮ ተወግቷል። በዛ ላይ ማታ ተወግተህ ነበር። እንደዚህ ብለህ መታህ? እንዴተኛው እንደዚህ እሺ መጥቻለሁ። ኧረ በእናትሽ እንዳትዪ አንቺ ልጅ። እግዚአብሔርን ረፊ ማርያምን ድርቃት በእኔ ደህና ነኝ። የምር ተወግተሃል። ራስህን ቼክ አድርግ። ራስህን ቼክ አድርግ። እኔ ልተኛ ራስህን ቼክ አድርግ። በምንድን ነው ቼክ ማድረገው? የምር ቼክ አድርገው ራስህን። እዚህ ጋርህን ምናምን። እኔ ደህና ነኝ። ወይኔ ቆይ እስኪ እዚህ ጋር ነው። ቆይ አንዴ እኮ ይኸው። አንቺ በእናትሽ እንዳትሄጂ። እግዚአብሔርን ደህና ነኝ። የምርህን ነው? አንቺ ያምሻል። እሺ ብዙ ሰው ግን ተወግቷል አለኝ። እኔ አላውቅም። በጣም ብዙ ሰው እየደወለ ነው። ወይኔ ልትገለኝ ነው። እሺ ማርያምን ብዙ ሰው እየደወለ ነው። እግርህን አንሳው እሺ፣ እንዳልሰብርክ። አንተ የምር ብዙ ሰው ነው የደወለልኝ እኮ። እኔ ራሴ ተጠራጥሬ እኮ ነው። በቃ ለማንኛውም እዛ ጋር ካሜራ አለ። ደህና ነሽ ግን? እኔ ደህና አይደለሁም። ደንግጫለሁ ምናምን እያሉ ነው መሰለኝ። ደንግጫለሁ። አዎ ወንድሞቼ ምናምን ደውለው ነበር። ተጠራጠርኩኝ። እኔ ያላየሁት ነገር ካለ ብዬ ነው ማለት። አንዴ ወይኔ ከዘከዛል እግዚአብሔር ከዘከዛል። የምር በደብቀኸኝ ከሆነ ብዬ ነው ቼክ ለማድረግ ነው የመጣሁት። ኧረ ደህና ነኝ በጣም። ምን ነው ማነው ተወግቷል? ለማንኛውም ቤተሰብ ደህና ነው።
ያው ቅድም ስሰክሳችሁ የነበረው አንዳንድ ነገሮች እውነታ ቢኖራቸውም ግን አንዳንድ ነገሮች ደግሞ እርግጠኛ እንድትሆኑ ነው፣ ደህና እንደሆነ እንድታዩ ስለፈለኩ ነው። በጣም ብዙ ሰው እየተጨነቀ ነው። አንተ የተወጋህ ነው የመሰላቸው። ምን እንደተፈጠረ አላቅም። ብሩኬ ተወግቷል የሚል ወሬ ብቻ ሁሉም ጋር እየተደረሰ ነው። የምልሽ ነው እግዚአብሔርን እኮ እኔም እኮ ማታ ወንድሜ ደውሎ ሄኖክ ምን ግራ ገባኝ። እዛተኛው እኔ ጋር ራሱ ተደውሎ የምር ብሩኬ ምንም አልተወጋም፣ ምንም አልሆነም፣ ደህና ነው ምናምን እያሉ እየጠየቁ ኧረ ጠላቴ ወጋ ማን ነው እኔ ምን አውቄ ብቻ ብዙ ወሬ እየተዳረሰ ነበር። ዋናው አንተ ደህና መሆንህ ነው። እኔ ግን ለማረጋገጥ ነው። አንድም ያው ደህና እንደሆንክ በጣም ብዙ ቤተሰብም እየተጨነቀ ነበር። ሁላ ቲክቶክ ላይ ፖስት ሳይኖር ይቀራል እንደዚህ የሚል ብዙ ጋር ተዳርሷል እንዴ? በጣም እንጂ ኧረ እኔ ደህና ነኝ ያ ጀማ እኔ ሰላም ነኝ መቻልኩና ይኸው ለጥ ብሎ እሱ ያለምንም ሐሳብ ያለምንም እንትን ለጥ ብሎ እኔ ነኝ የቀሰቀስኩት ማለት ነው። ሰው እያስጨነቃችሁ ነው ማለት ነው። እንዳትሰሙ እንደዚህ አይነት ነገር በቃ እኔ ደህና ነኝ። አይ ግን ለምን እንደዚህ አይነት ወሬዎች ሊወሩ እንደቻሉ አልገባኝም። ጥንቸሎች እየረበሹ ነው ወይ ሊበሉኝ መች ነው ማታ ነው ምናምን ሳታስገባይቼ ሄደሽ ተነስቼ እኮ ነው ያስገባቸው። እንዲረብሹ እኮ ነው ሊበሉኝ ነበር። ጆሮዬን ጉድ አድርገኝ ነበር ልጅ። ለማንኛውም ቤተሰብ እንዳልኳችሁ ነው፣ ደህና ነው። ግን ደግሞ እንደዚህ አይነት ወሬ የምታዳርሱ ሰዎች ብትጠነቀቁ ጥሩ ነው። ሰው ከማስጨነቅ ውጪ ምንም አታደርጉም። ምክንያቱም እኛ ጋር ምንም የሚፈጠር ነገር የለም። እየተወራ ነው። እና ፈጣሪ ደግሞ ልጆቹን ይጠብቃል። ስለዚህ ይኸው ከየት መጥቶ ነው የሚወጋው? ምን አውቄ እኔ ራሱ እንደዚህ አይነት በቃ ባለፈው ታም የተወጋሁት መርፌ ይሆናል። አይ አይደለም። አይ ቲንክ ያሰበም ሊኖር ይችላል። ምናልባት ምን ሊወጋኝ? አረዘው ከማንም ጋር አልተጣላህማ? ኧረ እኔ አልተጣላም እኮ ግራ ገባኝ። ወንድሜ ራሱ አለኝ ደህና ነህ? ሁሉም እንደዚህ ነው የሚለኝ። ዋናው ደህና ሆነ። እሺ ምን እሺ ይለዋለሁ። አይ ተወጋ እኮ ምናምን የሚል ነገር ሰምቻለሁ። እኔ በቃ ያው ሌላ ሰርፕራይዝ ነበር ያዘጋጀሁት ለዛሬ ለቤተሰብ ቪዲዮ። ግን ያው እንደዚህ አይነት ወሬዎች ምናምን ሲሉ ሰርፕራይዜን አስቀየሩኝና ነገሮችን ግልጽ ለማድረግ ደህና መሆኑን ለማሳየት ካሜራ ይዤ መጣሁ። ምን ላድርግ እኔ? ኧረ ደህና ነኝ። በጣም ብዙ የሚወድ ሰው አለ። አየህ ምን ያክል እንደሚጨነቁ። እግዚአብሔር ይመስገን። ኑሩልኝ እና ንቃ። በቃ ይበቃሃል። እንቅልፋ ተነስ። የምን መተኛት ነው? 24 ሰዓት አይደለም እንድትነሳ ልቀሰቅስክ። ደህና ነኝ በላቸው። አረ ደህና ነኝ ማርያምን እንዳትጨነቁ እሺ። ምንም የሚያሳስብ ነገር የለም አንዳች። እና እንደዚህ አይነት ወሬ የሚያደርሱም ሰዎች ቤተሰብ ስለሚያስጨንቁ ተናገራቸው። ከኛ ያልመጣ ነገር ሙሉ እውነት ነው ማለት አይደለም። እውነታው ያው አሁን ለምሳሌ ብሩኬ ከታመመ እኔ ታሟል ብዬ ከመጣውላችሁ ነው እውነታው ሊሆን የሚችለው እንጂ ሌላ ሰው ስላወራ ምናምን እውነት ነው ማለት አይደለም። አንድ እግሩ ጫማይስ እኔ እንጃ አንድ እግሩ የት እንደሄደ አልነሳም። የት እንዳለ አላውቅም። ይኸውልህ እሺ ይኸውልህ ቤተሰቦች ለማንኛውም ኧረ እኔ ደህና ነኝ። እሺ እኔ እኮ ግራ ገባ እረስቼዋለሁ። እኔ አወዛገብኩ አውቄ እኮ ነው፣ ግን ራስን ተጠራጠርከው እኮ ነው እያወራሁህ። ኧረ እኔ ተጠፊት። ለማንኛውም ግን በጣም ደህና ነኝ። እሺ ውዶቻችን ይታጠብ ለውሽ ይሆን ወይ እያየሁ ውዴ እንዴት ነህ? ቅርብ ይሆን ሩቅ ዓለማችን የውጻፍኩልህ ሳላገኝ። ለማንኛውም ቤተሰብ እንዳልኳችሁ ነው። በቃ ያው እንዳያችሁት ነው። ምንም የተፈጠረ ነገር የለም። ሁሉም ነገር ሰላም ነው። ብሩኬ ምንም የሆነው ነገር የለም እና እንደዚህ አይነት ወሬ የምታስፋፉ ሰዎች ፕሊስ ተጠንቀቁ። ቤተሰብ አታስጨንቁ። ቤተሰብ የምር ነው የሚመስለው። እውነት አሁን ሙሺ የምር ነው የሚመስላት። ገባችኋ? አታምንም ሁላ እና ሙሺዬ እንዳትጨነቂ፣ ምንም ነገር የለም። ይሄው እንዳየሽው ነው፣ ቪዲዮ እንዳየሽው ነው። ልጅሽ በጣም ደህና ነው። ሀብትሽም መለኛውም ወንድማችሁ ደህና ነው እና አትጨነቁ። ምንም የሆነው ነገር የለም። ምንም መጨነቅ አያስፈልግም። ሁሉም ነገር ሰላም ነው እና እንደዚህ አይነት ወሬ እያስፋፋችሁ ቤተሰብን አታስጨንቁ። የምር
በጣም እኔ እንኳን አይደለም ቤተሰብ ይቅርና ከሀገር ውጭ ያሉ ሰዎች ራሱ በጣም እየተጨነቁ እየደወሉ ነበርና እነሱን ህመም ላይ አትጣሉ። ሰውን ለማናደድም ከሆነ ብሩኬን የሚወዱትን ሰዎች ለማናደድም ከሆነ እንደዚህ ያላችሁት ምንም እንደዚህ ማለትም አያስፈልግምና በእንደዚህ አይነት ደግሞ አይቀለድም። ለቀልድ እንኳን ከሆነ ማለት ነውና በማይቀለድ ቀልድ አትቀልዱ፣ በማይባል ነገር አትበሉ ፕሊዝ። እና እወዳችኋለሁ፣ አከብራችኋለሁ። የምትወዱን የምታከብሩን ስለኛም ግድ የሚላችሁ የምትጠነቀቁልን ሰዎች እግዚአብሔር ያክብራችሁ። ባላችሁበት ፈጣሪ ጠብቃችሁ፣ እኛንም ደግሞ ፈጣሪ ጠብቀን። አቶ ብሩኬም ደግሞ እንግዲህ ያው እና እንወዳችኋለን። አሁን ነቅቻለሁ። እንዴት ናችሁ? ደህና ናችሁ? ነቃ ወደ ራስ ተመለስክ። እሺ በቃ ሰላም በላቸው ወይ የምታወራቸውን አውራቸውና እንዝጋው ቪዲዮን። ለማንኛውም ኮርስ ስላዘጋጅ እንግዲህ እኔ በጣም ደህና ነኝ። እሺ እንዴት ተጨንቃችሁ ነው? እንኳን አትጨናነቁ። በተለይ ደግሞ ወንድሞች ግራ እየገባኝ ነው እንቅልፌን የተኛሁትና መላው ፋሚሊያችን መላው ዓለም ላይ የምትገኙ እኛ ቤትም ያላችሁ እኔ በጣም ደህና ነኝ። እንደ ያረሙሽ ጋር ደውል እና ሀብትሽም ጋር ግራ ገብቷት ይሆናል። ማርያም ደውላቸው። ያው ይሄንን ቪዲዮ ሲያዩ ደህና መሆንህን ያውቃሉ። ለማንኛውም ጠላቴን እሺ ጠላቴን ወጋ እንዲህ አይቻልም። አራታ ሰው መቤቴን በጣም ደህና ነኝ። እሺ እና ይመቻችሁ። አመሰግናለሁ። በእውነት ኑሩልኝ ሁላችሁ። የጠየቁህን ሰዎች በሙሉ አመስግን። ያው እንግዲህ ማዘሩ አጋል እንዴ መልካም ጊዜ። ባይ ቻው በቃ